ሉሊት እናቷን ሄዳ እንዴት ትደብቂኛለሽ? አንቺ ግን ጨካኝ ነሽ በማለት እናቷን ትጮህባታለች። እናቷ ውጭ በረንዳ ላይ ቁጭ ብላ በነበረበት ሰዓት ደንግጣ ግራ ገብቷት ቆማ ከማየትና ከማዳመጥ ውጭ ሌላ ምንም አማራጭ አልነበራትም። ልጄ ምን ሆነሻል? ምን ነክቶሽ ነው ስትላት መጨረሻ አዎ አንቺ ጨካኝ ነሽ፣ የኔ እናት አይደለሽም፣ አባቴን አንቺ ነሽ የገደልሽው ስትል በሐሰት ትሆንችላታለች። እና ልጄ እኔ ያንቺን አባት ገደልኩት ምንድን ነው እያልሽኝ ያለሽው? ስትል እያለቀሰች ስትጠይቃት እማ ይቅርታ በስሜታዊ ሁኜ ነው እናም አባቴ በእሳት አደጋ ነው እንደ የሞተው። አባቴ በር ተዘግተሽበት እሳት ተቃጥሎ ነው ወይ የሞተው? የዚህን ብቻ እውነታ እንድትነግሪኝ እፈልጋለሁ። አሟሟቱን ለምን እንደደበቅሽኝ ሚስጥር እያደረግሽበትስ ምክንያት ምንድን ነው? በማለት እናቷን ታፋጥጣታለች። የሉሊት እናትም እባክሽ ልጄ እንደዛ አይደለም ነገሩ፣ ተረጋጊና ሁሉንም ነገር እነግርሻለሁ፣ አስረዳሻለሁ ስትላት እማዬ እስኪ ንገሪኝ፣ ለኔኮ አባቴ ትምህርቴን ጨርሼ ስራ ይዤ አባቴን ለመጦርና ከአባቴ ጋር ለመኖር ብዙ እልም ነበረኝ። እንዴት አባቴ እንደዚህ ባጭር ሊቀር ይችላል? እንዴትስ በእሳት አደጋ ይሞታል አባቴ? የተፈጠረውን ነገር አንድ ባንድ እንድትነግሪኝ እፈልጋለሁ። ለምንስ ነው ደግሞ እየደበቅሽኝ የአባቴን አሟሟት? ቆየንን ነገር ማን ነው እንደዚህ ብሎ ላንቺ የነገረሽ? እባክሽ ንገሪኝ እስኪ ልጄ ስትላት እናቴ አይጠቅምሽም፣ ማንም ይንገርሽ፣ ማንም ይንገረኝ፣ ላንቺ መናገሩ ምንም ትርጉም አይሰጠውም። ስለዚህ እኔ የምፈልገው እውነታውን ነው። አባቴ እንደ ማንኛውም ሰው እኮ ታሞ እየሞተ እንጂ የመሰለኝ አባቴ በሳት ተቃጥሎ እንደሞተ አላወቅኩም። ለምንስ እንደደበቅሽኝ፣ ለምንስ ሚስጥር እንዳደረግሽው ማወቅ እችላለሁ ወይስ? በማለት ስትጠይቃት እባክሽ ልጄ እኔ ምንም የማውቀው ነገር የለም፣ ተረጋጊና ሁሉንም ነገር አስረዳሻለሁ ትላታለች። ነው ወይስ ይሄ ነገር እንዴት እየሆነ ነው? ሮዛ ሁሉንም ነገር አዳምጣ ለሉሊት ስለነገረቻት ሉሊትም ሄዳ ከእናቷ ላይ ከመጮህ ይልቅ ቆይ ለምንድን ነው እናቴንስ የምጮህባት? ሚስጥር እኮ ሊሆን ይችላል። ምናልባት ይሄ ነገር የተለየ ነገር ሊኖር ይችላል። ግን ቆይ ሮዛ ያለችኝን ነገር ሰምቼ ለምንድን ነው ከእናቴ ላይ የምጮህባት? ይቅርታ እማዬ በማለት እየሮጠች ወደ መኝታ ቤቷ ትገባለች። ሮዛ የታባታችሁ እናንተን እርስ በርሳችሁ አባልቼ ከዚህ ቤት ማባረር ነው እንጂ እናንተን ማን እዚህ ይዞ እሽሩሩ ይላል? ቆይ ደግሞ ብሎ አንቺን ይዞብኝ መጣ እንዴ? የልጅቷ ሲደንቀኝ ጭራሽ እናትየዋንም እየጎተታ መጣልኝ ቤት ድረስ በማለት ሮዛ የምትናገራቸው አማርኛ የሉሊትን እናት አይምሮዋን አመማት ነው። ውጭ ቁጭ ብላ አሁንም አንገቷን ደፍታ ቆስማ በነበረ ሰዓት በአጋጣሚ ዴብ ከውጭ ሲመጣ ማዘር ደህና ዋሉ፣ እንዴት ዋልክ ልጄ ደህና ነህ? በማለት በተለሳለሰ ድምፅ ሰላም ሲሉት ልጄ ምንድን ነው? ምኑ ነው ማዘር? ጥሩ አይደለም ፊቶት፣ ስሜቶት ጥሩ አይደለም፣ ተረብሿል በማለት ሲጠይቃቸው አረ ምንም አልሆንኩም የኔ ልጅ ደህና ነኝ፣ እንደዚሁ ዝም ብዬ ነው፣ እንደው ሁሉ ነገር አሳስቦኝ ለዛ ነው እንጂ ምን እሆናለሁ ብለህ ነው? ምን ጎሎብኝ? እየበላው እየጠጣው ነው እዚሁ ያለሁት በማለት ለሱም መልካም ነገር ይመልሱለታል። እንግዲያውስ ማዘር ወደ ውስጥ ይግቡና እንጫወታለን ሲል እሺ በቃ ግባ መጣው ይሉትና የሉሊት እናት ግን ወደ ሉሊት መኝታ ቤት ነበር የሄዱት። ሉሊት መኝታ ቤቷ ቁጭ ብላ ስለነበር ገብተው ቁጭ ካሉ በኋላ ልጄ ባክሽን አትዘኝ፣ አባትሽ እኮ እርግጥ ይሄ ለምን እንደዚህ በዚህ ምክንያት ሞተ የሚለው ነገር ነው እንጂ አባትሽ ይሄም ሲያንሰው ነው። አባትሽ እኔና አንቺን እኮ ምን አይነት መከራ ውስጥ እንደከተተን ግን ታውቂያለሽ? ለዚህ ሁሉ እኮ ተጠያቂ ግን እኮ አባትሽ ነው። አባትሽ እኔንም ይሄው አደጋ ላይ አድርጎኝ ነው የሄደው። ሞቱስ ጥሩ ነበር፣ ግን የሰራው ስራ ይሄውልሽ ልጄ ብዙ ነገር አድርጎን አንቺንም ለዚህ ለተረገመ ሰውዬ ቃል ገብቶለት ስለነበረ ነው ይህ የተረገመ ሰውዬ እንደዚህ መከራችን የሚያሳየን። እኔም ልጄን አንቺን ጥዬ እሱም ይኸው ይህን ዓለም ተሰናበተው፣ ግን ስራው ነው ይህን ሁሉ እንዲሆን እያደረገው በማለት ለሉሊት ትነግራታለች። አልገባኝም እማዬ፣ ግልጽ ልታደርግልኝ ትችያለሽ? ምንድን ነው እያልሻለሽ? አባዬ ምንድን ነው ያደረገው የተለየ ነገር ሲላት፣ ቆይ ምንድን ነው ያደረገሽ?
ያን ሁሉ ንብረት ባይበደር ያን ሁሉ ገንዘብ አንቺን አስይዞ ባይበደር ኑሮ እኛም ዛሬ ችግር ላይ አንወድቅም ነበረ። ይሄ የተረገመ ሰውዬም አንቺን እንደዚህ አያሳድሽም ነበር፣ እኛም በሰላም መኖር እንችል ነበረ። ይሄ ሁሉ ግን የአባትሽ ሴራ ነው። እኛን ሳያማክር ራሱ እወጣዋለሁ ብሎ የገባበት አረንቋ ይኸው እኔንም አረንቋ ውስጥ አስገብቶኝ ሄደ። እሱስ መቼም ከዚህ በኋላ የሚያየውም የሚሰማውም ነገር የለም። እኔ ግን ወይ እንደሱ በወሰደኝና በተገላገልኩ ይኸው እኔን እዚህ ቁጭ አድርጎኝ የሰው ጥገኛ አድርጎኝ ነው እሱ የሄደው በማለት እያለቀሱ ሲነግሯት እማዬ በቃ አሁን አታልቅሺ፣ አባዬ እኮ አሁን ወደ እውነተኛው ቦታ ሄዷል፣ ምን እያልሽ ነው ያለሽው በማለት እናቷን ለማጽናናት ትሞክራለች። እሺ ልጄ፣ ለማንኛውም አንቺ በርትተሽ ጠንክረሽ ተማሪልኝ፣ የኔው እዳው ገብስ ነው፣ ከዚህ በኋላ ምን ያህል እድሜ ስኖር ነው በማለት ተነስተው ወደ ሳሎን ይሄዳሉ። ዴብና ሮዛ እየተጨቃጨቁ ነበረ። ዴብ ይውልሽ ከዚህ በኋላ እኔና አንቺ ምንም አይነት ንግግር እንደሌለን አስረግጬ እነግርሻለሁ በማለት እንደዚሁ አፍጥጦ ሲያያት ይውልህ ዴብ ወደድክም ጠላህም አንተ በእኔ ቁጥጥር ስር ነህ፣ ስለዚህ ምንም ማድረግ አትችልም በማለት እሱን ጥላው ወደ ውጭ ትወጣለች። በረንዳ ላይ በቆመችበት ሰዓት ስልኳ ሲጠራ ማንም ሰው እንዲሰማት ስለማትፈልግ የግቢውን በር ከፍታ ወጥታ እያወራች ነበር። ስልክ የምታወራ የነበረው ይኸው የተረገመው የሉሊትን ሊያገባት እየተዘጋጀው ሽማግሌ ስለነበር እሱን ለማውራትና ደግሞ የሉሊት እናትም እዚህ እንዳለች ዴብንም ሆነ አላቅም ብቻ ማናቸውንም ይሆኑ እዚህ እኔ ጋር ያሉትን ሰዎች እንድትገልልኝ አለያ ደግሞ የሆነ ነገር እንድታደርግልኝ እፈልጋለሁ እያለች ስልክ እያወራች እያለ ከጀርባዋ ሳታየው ባንቴሮ ይመጣል። ባንቴሮ ከጀርባ መጥቶ ነካ ሲያደርጋት በድንጋጤ ስልኳን ዘግታ ወደ ኪሷ ትከተዋለች። አየሽ አንቺ በቃ በሄድሽበት ጥላሽ ሁሉ ሲነካሽ መደንገጥ ነው አይደለ ስራሽ? እንዴት ታስደነግጠኛለህ? አንተ ቆይ ምን አስበ ነው? ለምንድን ነው የነካኝስ? በማለት ምንም ችግር የለውም ስልኩን ማውራት ትችያለሽ፣ ለምን ዘጋሹ? ሌባ ይሄው ይሄ ነገር ነው። እንደዚህ ነው የሚያውቀውም ሆነ የማያውቀው ጥላም ሆነ ወፍ ሲነካው የሚደነግጥ ሌባ ነው። ስለዚህ ንጹህ ጭንቅላት ንጹህ አይምሮ ካለሽ ታዲያ ለምን ስልክሽን ዘጋሹ? ለምን አላወራሽም? ሲላት እሱን ፍራይ ቤት የሚባል ነገር አለ፣ ስለዚህ ፍራይ ቤቴ በግሌ ነው እንጂ ከአንተ ፊት ለፊት አይደለም በማለት ለባንቴሮ ትመልስለታለች። ባንቴሮም አሁን አንቺ ምን ፍራይ ቤት አለሽና ነው አንቺ የተረገምሽ? እዩልሽ ቤትም ቦታ ሁኝ የትም ሁኝ የትም ከኔ ከባንቴሮ አታመልጭም። ከዚህ በኋላ ምንም አድርጊ ምንም በፍጹም አለቅሽም። ስለዚህ ግን አስቢበት፣ አርፈሽ ብትቀመጭ ይሻልሻል በማለት ይዝትባታል። ቆይ ምንድን ነው እያልክ ያለው? አዎ አንቺም ሆንሽ እያቸው የተረገመች እናትሽ ሁለታችሁም ከየትም አታመልጡኝም፣ ግን አርፈሽ ብትቀመጭ ጥሩ ነው። አይ ካልሽ ግን አንቺንም ሆነ እናትሽን አሰናብታችኋለሁ በማለት አሁን ስልክሽን ማውራት ትችያለሽ። ከዚህ በኋላ ግን እንዳላይሽ አንድ ነገር አደርጋለሁ ብትይ በዚህ ቤተሰብ ውስጥ ይሁን ነግሬሻለሁ፣ ማስጠንቀቂያ ነው በማለት ጥሏት ይሄዳል። ሮዛን በጣም ተናዳ ስለሆነ ሁሉም ሰው እኔ ላይ መጥቶ ነው እንዴ የሚፈነጨው በማለት ጥላው ትሄዳለች። ባንቴሮ ለሷ የልጇን ያስወረደው ጓደኛዋ ጋር ይደውልና የድሮ የሱ ቤስ ፍሬንዱ ስለነበረ እዩልህ አንድ ነገር ላናግርህ፣ እናም ከዚህ በፊት ታውቃለህ እኔ እናንተ ተካከደናል በገንዘብ ምክንያት፣ ግን አሁን ያንን ሁሉ ትቼዋለሁኝ። ግን ደግሞ ሆኖም ግን ታውቃለህ የዴብ ልጅ በአንተ ምክንያት ልጁን እንዳጣም ታውቃለህ። ይህንን ነገር ዴብ ቢያቅ ዴብ ምን እንደሚያደርግ ታውቃለህ። ግን እስካሁን አንተን ከዚህ ዓለም አሰናብቶክ ነበረ፣ ግን ያ አልሆነም። ያ እንዳይሆን ከፈለክ ደግሞ አሁን ይልህ ሮዛ የምታደርጋቸውን እያንዳንዷን እንቅስቃሴዋን እንድትከታተል እፈልጋለሁኝ። ያ የተረገመ ሽማግሌም ከሷ ጋር እየሰራ ነው መሰለኝ እንቅስቃሴዋን ፈልጋ